በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን በልዑል እግዚአብሔር ስም እንደምን ሰነበታችሁ? ዛሬ ዕለተ ሰሉስ ነው። ዕለተ ሰሉስ በየሳምንቱ የምንወያይበት ይትበዓል ዘርጓ የሚል አብይ ርዕስ አለ። ነገር ግን ዛሬ ለየት ባለ መልኩ መንፈሳዊ አገልግሎት ከሀገር ውጭ ባሉት ዓለማት በሚል ርዕስ ነው የምንወያየው። ዛሬ እንግዳ ባይባሉም ለዛሬው መርሃ ግብር እንግዳ ሆነው የተገኙት መምህራችን ክቡር ሊቀ ጠበብት ሄኖክ ሁሉላቀው ናቸው። ከእሳቸው ጋር ቆይታ እናደርጋለን። የውጭን መንፈሳዊ አገልግሎት በተመለከተ ማስተማሩን አገልግሎቱን በተመለከተ የምናነሳበት ነው። ሁላችሁም ይህንን እንድታዳምጡና ከሌሎችም እንድታካፍሉ እያሳሰብን ወደ መርሃ ግብራችን እንገባለን። የኔታ እንኳን ደህና መጡ። እንኳን ደህና ቆዩኝ። የኔታ ሊቀ ጠበብት ተክሌ። እግዚአብሔር ይመስገን። እንግዲህ ያው የውጭን አገልግሎት ለማየት ነው ዛሬ እንደተለመደው በየሳምንቱ የጾመ ድጓውን ትርጓሜና ምስጢር የምናይበት ዕለት ነው። ነገር ግን ያ ደግሞ አገልግሎት ላይ የሚውል ነው። አገልግሎቱ ምን ይመስላል የሚለውን በተለይ በውጭ ዓለም አሁን የቤተክርስቲያን አገልግሎት እያደገ ቤተክርስቲያናችንም እየሰፋች ነው የምትገኘው። በበዛት ደቀ መዛሙርቱ እንደ ወደ ቤተክርስቲያናቸው በጣም እየተጠጉ እየመጡ ያሉበት ሰዓት ነው። ነገር ግን ደግሞ ያው ብዙ ጥያቄም አለው ከሱ ጋር ተያይዞ ማለት ነው። እንደሱም በተመለከተ ለማንሳት ያክል ያው እኔ ከሀገሬ ከወጣሁኝ ወደ 11 ዓመታትን ያስቆጠርኩ ነው። በዚህ አንፃር ሲታይ የእርስዎ ገና በጣም እየጀመሩ ነው ማለት ይቻላል። የኔም እንኳን ብዙ እድሜ ሆኖ ማለት ነው። ደግሞ ከኛ ቀደም ብለው የመጡ ከ20 ዓመት ከ30 ዓመት እስከ 40 ዓመት ድረስ የሆናቸው እዚህ ሀገር አሉ ሊቃውንትና እንደው የውጭ ዓለም አገልግሎት ከመምጣቶትም በፊት ያው ያዩታል፣ የሚያውቁት ነገር ነው። አዲስ አይደለም ለእርስዎ። ወደ አውሮፓም ብቅ ብለው አይተውታል። እንግዲህ በየጊዜው ያለው ለውጥ እድገቱ ምን ይመስላል የሚለውን መጀመሪያ መንፈሳዊ አገልግሎት ምንድነው የሚለውን መነሻ አድርገው እንደው የቤተክርስቲያኒቱ አገልግሎት ምን ይመስላል የሚለውን መነሻ አድርገው የውጭ ዓለም የቤተክርስቲያን አገልግሎት መንፈሳዊ አገልግሎት ያለበትን ሁኔታ እንድንወያይ ነው የዛሬው። መልካም። እሺ መጀመር ይችላሉ። መንፈሳዊ አገልግሎት ምንድነው ከሚለው ተነስተው። እሺ እግዚአብሔር ይስጥልኝ። እንግዲህ እንደተባለው ከረጅም ጊዜ በኋላ ማለት ይቻላል በቤተ ተክሌ የተመለስኩት አሁን ትንሽ ጠፋ ብያለሁኝ። በተለያየ ስራ የትምህርት እና መሰል ሁኔታዎች ማስተማርም እንደዚሁ እነዚህ ነገሮች ትንሽ አጥፍተውኝ ቆይተዋል። ዛሬ እንግዲህ እንደ እግዚአብሔር መልካም ፈቃድ በተመሳሳይ ሁኔታ መጥቻለሁ። እንዳሉት መንፈሳዊ አገልግሎት ማለት ምን ማለት ነው የሚለውን እንግዲህ እኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንዱ መታወቂያዋ ከስሟ ትርጓሜ ብንወስድ ኩላዊነት ነው። ኩላዊነት ወይም ደግሞ ዩኒቨርሳል ተብላ ነው የምትታወቀው። ዓለም አቀፋዊት እንደመሆኗ መጠን ድሮ እንግዲህ ከረጅም ዓመታት በፊት በዚህ ሀገር አጠቃላይ አብያተ ክርስቲያናት አልነበሩም ማለት ይቻላል። ከሆነ ጊዜ በኋላ መጥፎ በሚመስሉ መንገዶች ግን እግዚአብሔር ደግሞ ሌላ መልካም ስራ ሊሰራ ፈልጎ በሌሎች አባቶች ቤተክርስቲያኗ እንድትመሰረት የእግዚአብሔር ቅዱስ ሥጋው ቅዱስ ደሙ እንዲፈተት ሆኖ ቆይቷል። እንግዲህ ያ ሁሉ ተልእኮ መንፈሳዊ አገልግሎት ነው። መንፈሳዊ አገልግሎት የሚለው ቃል አውዱ ሰፊ ነው፣ በብዙ መንገድ ይገለጻል።
እንደው በማህሌት ብቻም የሚገደብ አይደለም። በወንጌል ብቻም የሚገደብ አይደለም። በቅዳሴ ብቻ የሚገደብ አይደለም። ምእመናኑ የሚያደርጉት አገልግሎት በራሱ ይዘቱ መንፈሳዊነት ካለው መንፈሳዊ አገልግሎት ተብሎ ሊወሰድ ይችላል እና ያ ሁሉ ግን የሚካሄደው ቤተ ክርስቲያንና ቤተ ክርስቲያን ስጋው ደሙ የሚፈተትባት በክርስቶስ ደም የተመሰረተችው ቤተ ክርስቲያን ላይ የሚከናወነው ነገር ሁሉ መንፈሳዊ አገልግሎት ተብሎ ሊወሰድ ይችላል። ቅዳሴውም መንፈሳዊ አገልግሎት ነው። ወንጌሉም መንፈሳዊ አገልግሎት ነው። ማህሌቱም መንፈሳዊ አገልግሎት ነው። ያንን የሚያስፈጽሙ የምንፈጽምባቸው በራሱ ምእመናኑ የሚያከናውኑት ተልእኮም መንፈሳዊ አገልግሎት ተብሎ ይታወቃል እና ይሄ መንፈሳዊ አገልግሎት አመጣጡ በውጭ ዓለም እንግዲህ እንዳልኩት በሂደት የመጣ ነው። በሂደት ቅድም እንዳልኩት አንዳንዱ መነሻው መጥፎ በሚመስል መንገድ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ በአንድም በሌላ መንገድም ለሁለት መከፈሉ በጊዜው ብዙ ምእመናንን ያደናበረ ቢሆንም በሌላ መንገድ ደግሞ ቤተክርስቲያን እንድትሰፋ አድርጓል። መልካም ጎኑ ይሄ ነው። ሌሎችም ከዚያ ቀደም የመጡ በዲቪ መልክም በተለያየ ሁኔታ በተለያዩ ዓለማት የመጡ ክርስቲያኖችና አባቶች ቤተክርስቲያን በዚያ መልክ መስርተው መንፈሳዊ አገልግሎት ሲያገለግሉ ቆይተዋል። ግን በዚያ ዘመን የነበረው አገልግሎትና እድገቱ እንዲሁም አሁን ያለንበትን ደረጃ ብንመለከት በውጭ ዓለም በጣም ከጊዜ ወደ ጊዜ ከዓመት ወደ ዓመት እየተለወጠ እያደገ መምጣቱን ስንመለከት ቆይተናል። እንዳሉት ነው እንግዲህ ዓለም አንድ ሰፈር ነች። ወደዚህ ሀገር ከመምጣቴም በፊት የውጩን ዓለም ሁኔታ እየተከታተልን የቆየ ነው። አውሮፓ ሀገርም ለአንድ ወር ሄጄ ነበረ። ያን ያክል ተንቀሳቅሼ የቤተክርስቲያኗን ይዘት ባላይም አካባቢያዊ ማንነቱን እንዲሁ ስጠይቅ ነበረ። በርቀትም ሆኜ ስከታተል ነበር። በተለይ ወደዚህ ሀገር ደግሞ ከመጣሁ በኋላ በአካልም በተግባርም እያየው ስለሆነ እድገቱ በጣም ከጊዜ ወደ ጊዜ እየተሻሻለ እያደገ መጥቷል። ቤተክርስቲያኗ በዚያ መልክ በአንድም በሌላ መንገድም ተመስርታ ልዩ መንፈሳዊ አገልግሎቶችን ስታከናውን ቆየች። ሳይሟላም ቢሆን ቅዱስ ሥጋው ደሙ ሲፈተት ቆይቷል። ምናልባትም በራሷ ቤተክርስቲያን ብቻ ሳይሆን በሌሎቹ የእምነት ተቋማት ላይ እየቀደሰች እያወደሰች ለምእመናኑ አገልግሎት ስትሰጥ ቆይታለች። ይሄ የመጀመሪያው ስቴፕ ነው። አሁን የእድገቱ መታያ አንዱ ከሌሎች እምነት ተቋማት ወጥታ የራሷን ቤተክርስቲያን ሰርታ በራሷ ቤተክርስቲያን እግዚአብሔርን ማገልገል ጀምራለች፣ ቀስ በቀስ ማለት ነው። ይህም ራሱ አንዱ የመንፈሳዊው አገልግሎት እድገት ማሳያ ነው ማለት ነው። በዛ ውስጥ መጀመሪያ የነበረው አገልግሎት ምናልባት አንድ ካህን አንድ ዲያቆን ብቻ ቀድሶ ማቁረብ ብቻ ሊሆን ይችላል። የነበረው እንደዛ ነው። ሲውል ሲያድር 3 ቀዳሾች ሊሆኑ ይችላሉ። ሲውል ሲያድር አሁን ከተለያየ መንገድ በተለያየ ሁኔታ የመጡ አባቶች 5 ቀዳሴያን ሆነው የሚታዩበትን አይተናል። አሁን ደግሞ ያለንበት ቤተ መቅደሱ ጠቦ ልኡካኑ በስተው ዲያቆናቱ ልጆቻችን በስተው ወረፋ የማይደርስበት መቀደስ እየፈለጉ ከብዛት የተነሳ ወረፋ አንሷቸው በፍቅር የሚጠብቁበት ጊዜ ላይ ደርሰናል። ይሄ አንዱ የመንፈሳዊ አገልግሎት እድገት ነው። ይሄ እንግዲህ ቤተ መቅደሱን የወከለ ሲሆን ከቤተ መቅደሱ ውጭ ያለው ማህሌት ደግሞ በጣም ረጅም ዓመት አልነበረም። እንደምንመለከተው የመጀመሪያው አገልግሎት በቅዱስ ሥጋው ደግሞ በቅዳሴ የተመሰረተ ሲሆን እሱን የሚመግቡት አገልግሎቶች እንደ ማህሌትና መሰል አገልግሎቶች ከጊዜ ወደ ጊዜ የመጡ ናቸው። በተለይ ማህሌት እውነት ለመናገር ከ10 ዓመት በላይ ይሆናል ብዬ አላስብም። በውጭ ዓለም እንደው ከተጀመረ እንኳን ከዚያ በላይ ይሆናል ብዬ ግምት ነው። በደንብ ማጥናት ይጠይቅ ይሆናል።
ማህሌት ግን ከዚህ ያለፈ እድሜ አይኖረውም ብዬ አስባለሁ። ያም ቢሆን አልፎ አልፎ የተለያዩ ስቴቶች ምናልባት አንድ ስቴት አንድ የቤተ ክርስቲያን ልጅ መምህር ሊኖር ይችላል። አንድ ስቴት ደግሞ የሆነ ሊሆን ይችላል። ዓመታዊ በዓላትን ያ ሰው እየዞረ እንደሚያገለግል ነው እንጂ እንደዚህ ሊቃውንቱ በዝተው አልመጡም፣ ደቀ መዛሙርትም አልነበሩ። አሁን ከ10 ዓመት በኋላ ደግሞ እያደገ በተለይ ከ5 ዓመት ወዲህ እኔ የመጣው እንኳን ራሱ እኔ የመጣውበት ዓመትና አሁን ያለው የቤተክርስቲያን አገልግሎት እድገት በእጅጉ የተለያየ ነው። በእጅጉ በ2 ዓመት ማለት ነው። 2 ዓመቴ ነው እንግዲህ በዚህ እይታዬ በተለያየ ስቴት ከዚህ ስቴትም ከራሴ ካለውበት ከተለያየ ስቴትም እድገቶች በፍጥነት እየታዩ ናቸው። ምናልባት ድሮ 3 ሰዓት 4 ሰዓት ይጀምር ነበር ማህሌት። ከፍ ሲል 2 ሰዓት በዚህ ሀገር አቆጣጠር በኢትዮጵያ 10 ሰዓት ማለት ነው። 3 ሰዓት 9 ሰዓት ማለት ነው። 2 ሰዓት 8 ሰዓት ማለት ነው። እንዲህ እያለ እኔ ስመጣ እንኳን 8 ሰዓት ይጀመር ነበር የዛሬ 2 ዓመት። አሁን ከ8 ሰዓት ወደ ታች ወርዶ ወደ 5 ሰዓት መጥቷል። ይህ የአገልግሎቱን እድገት የሊቃውንቱን መብዛት በሊቃውንቱ ስር ያሉ ደቀ መዛሙርት ተነሳሽነት ሲመጣ አገልግሎቱ ከመስፋቱ የተነሳ አገልግሎቱ የሚፈስበት ሰዓትን በዛው ልክ እየተለጠጠ ወደዚህ መጥቷል እና የአገልግሎት አይነቶችን በዛው ልክ እየተቀያየሩ እያደጉ መጥተዋል። አይነቶቹ ራሱ እየሰፉ መጥተዋል። ከኢትዮጵያ ወደዚህ እያደገ መጥቷል ማለት ነው። እንደው ለመግቢያ ያክል ይህን ካልን ዝርዝር ሁኔታዎችን ወደ ኋላም ስለምመጣበት እርስዎም ደግሞ አስፍተው ስለሚሄዱበት እዚህ ላይ እንትን ብል ይሻላል። በአጠቃላይ መንፈሳዊ አገልግሎትና እድገቱ በዚህ መልክ እያደገ የመጣ ይመስለኛል ማለት ነው። እሺ እግዚአብሔር ይስጥልን። እውነት ነው፣ በትክክል ገልጸውታል። እንግዲህ ያው የውጭው ዓለም አገልግሎት እንደው ፈጣን እድገት የሚባል እድገት ነው የምናይበት። እውነት ለመናገር ቅድም እንደተናገሩት ያው በዚህ በ10 ዓመት ውስጥ አደገ ከፍ አለ ለማለት ነው እንጂ ማህሌት አጀማመሩን ስንመለከት እኔ እንግዲህ የዛሬ 40 ዓመት የነበሩ ሊቃውንቱን ነው ቀን እዚህ ሀገር ማለት እዚህም ሀገር የዛሬ 40 ዓመት ጭምር የነበሩ ሊቃውንት ወደ አውሮፓም ስንሄድ ይመስለኛል አለማየሁ መምህር አለማየሁ የሚባሉ ለንደን ቅድስት ማርያም የሚያገለግሉ አሉ። ድሮ ብስራተ ገብርኤል የነበሩ ናቸው። የመልአከ ገነት ጥሩ ደቀ መዝሙር ናቸው። በጣም የታወቁ ሊቅ ናቸው እና ብዙ ዘመናቸው እዛ እንግዲህ አሁን የሚያክል እንደው 20 30 ይሁን 40 ይሁን አላውቅም እንጂ ብዙ ዘመናቸው ነው። በአውሮፓ ደረጃ እየተዘዋወሩ ያገለግሉ ነበረ። ግን እንደተባለው ህዝቡም ብዙ አልነበረ፣ የቤተክርስቲያኒቱም እድገት ብዙ ስላልነበረ ማህሌት እንዲቆም ብዙ የሚያበረታታ አልነበር። በዕለቱ እንደው ተቤቶ ኪዳን አድርሶ ቀድሶ ታቦት ማውጣት ነው የተለመደ የነበረው በፊት ማለት ነው። ከዛ በኋላ እነ የኔታ አስተራየ ለመልአከ ብረት ዘላለም ከነሱ ጋር የመጡ ብዙ ሊቃውንት አሉ። እነሱ በመጡበት ጊዜ ያው ቅድም እንዳነሱት የመለያት ዘመን ስለነበረ ወዲያና ወዲህ ቢሆንም ማዶና ማዶ ቢሆንም ግን የማህሌት አገልግሎቱ እነሱ በነበሩበት ዘመን ደግሞ በተለይ ጀርመን ላይ ሰፋ ተደርጎ በሰፊው እንደ ሀገራችን ያው የኔታ አስተራየ የሚታወቁ ሊቅ ናቸው። ድካም የሚባል አያውቃቸውም። በደንብ አድርገው እሳቸው አስፍተው ያገለግሉ ነበር። መዝሙርም በኋላ ይቆሙ ነበር። መዝሙር ያስነብሩም ነበር እና እነሱ ሲመጡ በአውሮፓ ደረጃ ሰፍቷል። እዚህ ሀገር ግን እንዳልኩት እነ መርጌታ ፀሐይ የሚባሉ እነ ሊቀ ማእምራን አሁን እዚህ ኒውዮርክ ያሉት እነሱ ቀደም ብለው ነው የመጡት። በእነሱ ዘመንም አገልግሎቱ ተጀምሯል። ባይሆን ያልተጀመረው ቀደም ብሎ ያልተጀመረው ደቀ መዛሙርት በደንብ ማስተማር ማስፋፋት ላይ ብዙ አልተሰራለም። ብቻ ጊዜ ገቢው ለእግዚአብሔር አይደለም። እነሱ አሁን ትልልቅ ሊቃውንት ናቸው፣ ብዙ ደቀ መዛሙርትን ማፍራት ይችሉ ነበር። ግን ወደዚህ ማለት ነው ልጆቹ ይይዙታል ብለው አላመኑም ይመስላል። ሙከራውም ስላልነበረ ይሄ ደቀ መዛሙርትን የማፍራቱ ነገር ነው ያልነበረው። እንደገና ደግሞ እንደዚህ ሰፋ አድርጎ የማህሌት አገልግሎቱን
ቀደም ብሎ ጀምሮ የማገልገሉ ነገር እየቸገራቸውም ጭምር ሊሆን ይችላል። ከወር የሚመጣ የሚያስረብት ከሌለ ብቻን እንደው አንድ ሙሉ ሌሊት ቆሞ ማደር ከባድ ስለሚሆን ማለት ነው። ያ እንዳልነበረ ነው። አሁን ግን መሆን ያለው በጣም እንደው እግዚአብሔርን ማመስገን ይገባናል። በጣም ሀገራችን ወጣን ማለት አንችልም። የምንሰጠው አገልግሎት የሚታየው አገልግሎት እንደው ከቤተክርስቲያን ማለት ከሀገራችን ወጥተናል ለማለት የሚያስችል አይደለም። ከዚህ አንፃር በጣም ፈጣን እድገት ላይ ነው የሚገኘው ማለት እንችላለን። በውጭ ዓለም የቤተክርስቲያን አገልግሎት በጣም ፈጣን እድገት ላይ ነው የሚገኘው። እንግዲህ እኔ እንኳን በደረስኩበት እንግዲህ ከዛሬ 10 ዓመት በፊት ማለት ነው ጀርመን ሀገር በደረስኩበት ያው እነ ኔታ በዛኛው ሲኖዶስ በዚህ በውስጡ ሲኖዶስ ደግሞ ዋዜማ የሚደረገው እንዴት ነበረ? ምህላ ነበር የሚባለው። ምህላው ይደረግና ትምህርተ ወንጌል ይሰጥና ዋዜማ ነው። ከዛ ሌሊት ደግሞ በተባለው እንደው በመጠኑ አንዳንዴ ምልጣን ያመለጥናሉ፣ አንዳንዴ ደግሞ ስቁ ብለው ጀመር አድርገው ይቆሙ ነበር። እኔ ከሄድኩ በኋላ ዋዜማ በትክክለኛው በዚህኛው በስርዓተ ዋዜማው መቆም ጀመር። እንደው አንዳንዴም እንዳሲል 2-3 ቀን እናደርጋለን። እንዲህ እያደረግን እየተስፋፋ መጣ። ማህሌት ደግሞ ሚድናይት ነው ሁልጊዜ ያው በሀገራችን 6 ሰዓት ማለት ነው የምንጀምረው። እንደዛ እያደረግን በዛ ያለው እንግዲህ ሞክረናል። መዝሙርም ቆም ነበር እና ያ ግን ትንሽ 1-2-3 ልጆች ያግዙኝ ሌላው ምዕመናኑም ጭምር እንዲመቱ እያደረግን እንዲያስረግጡ እያደረግን እንደው ያን ያክል አልነበረም። አሁን አውሮፓን ጭምር ሳየው በጣም በልዩ ሁኔታ የማህሌት አገልግሎቱም ዳሴ አገልግሎቱም ሰዓታቱም ሁሉም ነገር በጣም በልዩ ሁኔታ እያደገ ነው ያለው አውሮፓም ጭምር ማለት ነው። የዚህ አሜሪካን እንኳን እንግዲህ ከኢትዮጵያ የሚለየው በትንሹ ነው ማለት እንችላለንና በውጭው ዓለም ያለው መንፈሳዊ አገልግሎት ፈጣን ላይ ነው ያለው ብለን ብንናገር በእውነት ምንም ማጋነን አይደለም። እና ከዚህ አንፃር እንግዲህ እንደው ወደ የአጥቢያችን መነሻ አድርገን በየአጥቢያችን የሚሰጠው መንፈሳዊ አገልግሎትና የሚሰጠውን ትምህርት ወይም ጉባኤ ቤትን ጭምር ለመዳሰስ እንደው ከአጥቢያዎች ጀምሮ እስኪ ያው ደቀ መዛሙርቱንም የመንፈሳዊ አገልግሎቱንም ያለውን ለውጥ ያለውን እድገት እስኪ በደንብ ያብራሩልን። በጣም ጥሩ እንዳልኩት ነው ቅድም 10 ዓመት የሚለውን ሲጠና ግምታዊ እይታ ነው። በተለይም ሶሻል ሚዲያውም ተደራሽ እየሆነ የመጣበት ዘመን ከዛ በኋላም ስለሆነ ሁላችንም ብዙም ክትትልም ስለማናደርግ ነባር እና የቆዩትን አባቶች በደንብ ማጥናት ይጠይቃል ብያለሁኝ። ልክ ነው። አንዳንዱ ሊቃውንቱም ይመጣሉ እንጂ እውነት ለመናገር ተደብቀውም ነው ሁኔታዎችም ስለማይመቻች ሊቃውንቱ የሉም ማለት አይቻልም። ግን አገልግሎታቸውን ወደ አደባባይ ከማውጣት ይልቅ በሆነ ነገር ተጠግቶ መኖር የሚመስል ነገር ነበር ማለት ይቻላል። በደንብም የሚስብ ነገር ስለሌለው በተለይ ይሄ የማህሌት አገልግሎት መታቀፍ ይጠይቃል። ብዙ ሰው ይፈልጋል። እሱ ከክርስቲያንም እጥረት ከአገልጋይም እጥረት አንጻር የብዙ ሰዎችን እጅም የሚፈልግ ስለሆነ ደፍሮ ወደ አገልግሎት ለመምጣት እየቸገራቸውም ጭምር ይሆናል። ብዙ ግልጥ ሆኖ ወደ አደባባይ ያልወጣው እና ያላወቅ ነው። ለዚያ ነው እንጂ አባቶች እንደተባለው አሁን በታሪክ ሲጠና ቀድመው የነበሩ ታላላቅ አንጋፋ አባቶች እንደነበሩ ሰውም ነግረውናል። እውነትም ነው እና ልክ ነው ለማለት ነው። ይሄ አሁን ያለው ይዘት በጣም እንዳልኩት ነው። ከአመት ወደ አመት በጣም የተለያየ አገልግሎት ነው እየተሰጠ ያለው። ለምሳሌ
እንደው የጽጌን አገልግሎት ብንወስድ አሁን በእኛ ደብር ስታንዳርድ ሚድናይት ነው የምንጀምረው። እንግዲህ እኔ 2 ዓመቴ ነው። ሚድናይት በዚህ ሀገር በጣም ትልቁ ነው ለመናገር። ያ በመሆኑም ያጣነው ነገር የለም። በጣም ወደ ሚድናይት ስናመጣው በዛ ባንዴ የሚልም ጥያቄ ነበር እውነት ለመናገር። ግን ማህሌቱ በኔ እይታ ማህሌቱ መኖሩ ደቀ መዛሙርቱ እንዲያድጉ እውቀታቸውን እንዲያሳድጉ አድርጓቸዋል። እኔ አሁን በቀጥታ እዚህ ሀገር እግሬ እንደገባ ነው መዝሙር የጀመርኩኝ። መዝሙር ሲጀምር እንደው ለምን ጀመርክ አሁን ጀምሮ አንዳንዱ ሰውም መታሰሪያም ይሆናል ተንቀሳቅሶ ለማገልገልም አይሆንም ብሎም የመከረኝ ሰው አለ እውነት ለመናገር። እኔ ግን በአመት 52 እሁዶች አሉ። ከ52 እሁዶቹ 12 እሁድ ባልኖር 40 እሁድ ቢገለገል ምን ችግር አለ? ካልሆነስ ቢታጎል 12ቱ ነው እኮ ለ12 እሁድ ተብሎ 40 እሁድ ለምን ይታጎላል ብዬ ነበር የጀመርኩት። አንድም እሱ ነው። ሁለተኛ ልጆች ሲገለገል ካላዩ አይነቃቁም፣ አይማሩም። የዚህ ሀገር ልጆች በተለይ ፕራክቲካል የሆነ ነገር ይፈልጋሉ። የሚማሩትን ነገር ማየት ይፈልጋሉ። ስለዚህ የተማርነው ነገር መቼ ነው የሚባል ጥቅሙ መቼ ላይ ነው የሚውለው የሚል አይነት ጥያቄ ሊፈጥርባቸውና ወደኋላ ሊሉ ስለሚችሉ እያሳየን ነው ማስተማር ያለብን በሚል ቀጥታ ወደ አገልግሎት ነው የገባሁኝ እውነት ለመናገር እና ያ በመሆኑ በጣም ፈጣን የሚባል ለውጥ አይቻለሁኝ። በቦታዬ በማስተምራቸው ደቀ መዛሙርትም በጣም ታምራዊ የሚመስል ፉክክር ነው ያለው። ለውጡን በዛው ልክ ነው። የአገልግሎቱን ጊዜም ስናሰፋ በቀጥታ ራሴን ብቻ በማሰብ አይደለም፣ ደቀ መዛሙርቱን መነሻ በማድረግ ነው። የደቀ መዛሙርቱ እገዛ ፍላጎት ስላለበት ነው። መጀመሪያ ላይ ሊከብድ ይችላል። እውነት ነው። አንድ ዓመት በተለይ በጣም ከባድ ነው። ሪከርድ ማድረግ በራሱ የእያንዳንዱ እነሱ የዚህ ሀገር ትምህርት እንደሚያውቁት በዲያሎግ መንገድ ሁሉም ነገር ስለማይሆን አጥንተው አድምጠው ማስተካከልም ስለሆነ አብዛኛው ያንን እያንዳንዱ የሚመጣውን በዓል ሪከርድ ማድረግ በራሱ ጊዜም ጉልበትም ይፈልጋል እና አንዱ ዓመት በጣም አድካሚ የሚመስል ነገር ነበር። እነሱንም እንግዳም ስለሚሆንባቸው ሁሉ ነገር ወደ ሁለተኛው ዓመት ስንመጣ ግን ራሳቸው ማህበር ቀለም ማሰማት ጀምረዋል። ያንን እየለመዱት መጡና ራሳቸው እኔ መድባለሁኝ እኔ ቁጭ ብዬ እሰማለሁኝ ማረም ብቻ ነው እንጂ አሁን በቀጥታ እኔ ማህበር ቀለም ማሰማት አቁሜያለሁ ማለት ይቻላል። እነሱ እያሰሙ ነው ተራ በተራ። ይሄ የማህበር ቀለሙ እይታ ነው። በደብሩ ያለው ስኬጁል የዲያቆናትና የእጩ ዲያቆናት ተብሎ የተከፈለ ነው። የዲያቆናት ስኬጁል በሳምንት 3 ቀን ነው። 2 ቀን መደበኛ ትምህርት ይማራሉ። የውዳሴ ማርያም ወይም የቃል ትምህርትና የቀን ትምህርት ብለን እንውሰደው እንግዲህ ወይ የቃልና በመጽሐፍ የሚማሩት ማለት ነው። የቃል ትምህርት የሚነሳው ውዳሴ ማርያም ዜማ ላይ ነው። በውዳሴ ማርያም ዜማ ተነስተው እየተማሩ ናቸው። ደግሞ የቀኑ ትምህርት በአይን እያዩ የሚማሩት በዳዊት ትምህርት ነው የተነሱት። እሱ መደበኛ ትምህርታቸው ነው፣ እየቀጠሉ ነው ያሉት። ከዛ ባሻገር አንዱ ቀን ደግሞ የማህበር ቀለም ቀን ነው። በዚህ ቀን በጣም ትልቅ ለውጥ ያየንበት ነው። ልጆችም ይህንን በጣም ስለሚወዱት ተግባራዊ ትምህርት ስለሆነ ትኩረት ሰጥተው ነው የሚማሩት እና መጀመሪያ ቁም ዜማ መያዝ ነው የመጀመሪያው ስቴፕ የነበረው። ደርሶ ወደ አቋቋም ጠባይ መሄድ ከባድ ስለሆነ ጉሮሮን ማለስለስ ስለሚያስፈልግ አመላለስና ቁም ዜማ ብቻ ነበር ማስተምራቸው። አሁን ሁለተኛው ዓመት ላይ ወረቦች የክብረ በዓላቱን ይማራሉ። በመጽሐፍ ነው የሚማሩት። ምልክትም ጭምር እየተረዱ ነው የሚሄዱት። በደንብ በምልክት ማዜም ጀምረዋል። ከ2 ዓመት በኋላ ግን መዝሙር፣ ዝማሜና ማንሻ፣ ቁም፣ መረግድ፣ ጽፋት ዝማሜ
ማንሻ፣ ቁም፣ መረግድ፣ ጽፋት አድርጌ ነው ማስተምራቸው። እሱንም እየለመዱት ነው። ስቴፕ ይፈልጋል። መጀመሪያ የጀመሩበት ትምህርት አሁን ላይ በጣም ቀሏቸዋል። እንዳልኩት ማሰማት እየጀመሩ ነው። ዝማሜ፣ ጸናጽል፣ ጽፋት የሚባለው የመጀመሪያው ዓመታቸው ስለሆነ ይሄ በደንብ እየሄዱበት ነው። የሚቀጥለው ዓመት በቀላል መንገድ ራሳቸው ተረድተውት እንደሚመጡ አልጠራጠርም። ምክንያቱም ምልክትም ጭምር እየተናገርኩ ነው ማስተምረው፣ ሪከርድም ስላለ ቀለል ባለ መንገድ ነው። እንደኛ እንደ አባቶቻችን ነገሮችን በጉልበት ወይም ደግሞ ነገሮች ባልተመቻቹበት ጊዜ እንዳለፍንበት አይደለም። አሁን ሁሉም ነገር በቀላሉ መረዳት የሚያስችል ነገር ስላለ በዚያ መንገድ እየተማሩ ናቸው ማለት ይቻላል። እነዚህ እጩ ዲያቆናት ናቸው። በቀጥታ አገልግሎት እያገዙ ያሉ ልጆቻችን ናቸው። እንግዲህ ማህበረ ቀለም ሲባል እስከ ዝማሬው ድረስ ነው። ሙሉውን በአንድ ቀን ሊደረግ የሚገባውን እናደርጋለን። መዝሙር እንቆማለን፣ ዝማሬም ይባላል። የሚጎርለው ቅኔ ብቻ ነው። ጣነ ሞገር እስካሁን ድረስ የለም። በአብይ ጾም ግን ቅኔም እናደርጋለን። የመወድስ ቁመቱ ላይ እስካሁን ድረስ እስከ ፍትሐሊተ ድረስ እየተጓዝን እንደ እግዚአብሔር ፈቃድ የሚቀጥለው ዘንድሮ ደግሞ እንጨምራለን ብዬ ተስፋ አደርጋለሁኝ። እስካሁን እስከ ፍትሐሊተ ድረስ እየሄድን 2 ጉባኤ ቃና፣ 2 ሚበዙ እና መሰል አገልግሎቶችን እያገለገልን እንገኛለን። ወደፊት እያደገ ይሄዳል ብዬ ተስፋ አደርጋለሁ። ይሄ እንዳልኩት በእጩ ዲያቆናት በኩል ያለው የትምህርት አሰጣጥና የአገልግሎት ዘርፍ በዲያቆናት በኩል ያለው ነው። እጩ ዲያቆናት ደግሞ መሰረት ይዘው እየተማሩ ያሉ በጣም ለወደፊት እንደው ጥሩ ፍሬ ይገኝባቸዋል ብዬ የማስባቸው ልጆች አሉ። ከስር መሰረት ይዘው አአትብ ገጼ ብለው ውዳሴ ማርያም በቃል፣ አንቀጸ ብርሃን በቃል፣ መልካ ማርያም በቃል፣ መልካ ኢየሱስ በቃል ይማራሉ። ከዛ ውስጥ ቀድመው እነዚህ ልጆች የሚያስቡት ክህነትን ሲያሰቡ ቅዳሴ ስለሆነ ቅዳሴ የዲቁና ድርሻና እንደዚሁ ተሰጦ ከዛ በላይ የቅዳሴ እግዚእን ጠባይ ራሱን የቻለ ስለሆነ ቅዳሴ ባስልዮስና ጎርጎርዮስን ራሱን የቻለ ጠባይ ስላለው ይህንን ያካትታል መስፈርቱ። ተፈሲ ማርያም ለአዳም ፋሲካሁ ሁሌ የሚባል ስለሆነ ይህም መስፈርቱ ውስጥ የተካተተ ነው። የሰንበት ውዳሴ መልካ ውዳሴ እንደዚሁ መስፈርት ውስጥ የተካተተ ነው። ይህን ያወቀ ይካናል ነው መስፈርቱ። በዚህ መንገድ እየተጓዙ ያሉ ልጆች አሉ። ያው የትምህርት የተማሪ ጠባይ በሶስት የተከፈለ ነው። ፈጣን ተማሪ አለ፣ መካከለኛ ተማሪ አለ፣ ዝቅተኛ ተማሪ አለ። አሁን በዚህ ደረጃ መልካ ማርያም መልካ ኢየሱስ አጠናቀው ቅዳሴ እየተማሩ ያሉ ልጆች አሉ። መልካ ማርያም ላይ ያሉ አሉ፣ አንቀጸ ብርሃን ላይ ያሉ ልጆች አሉ እና እነዚህ ደግሞ ስር መሰረት ይዘው እየተማሩ ያሉ ልጆች ናቸው። ጎን ለጎን እንደ ጽጌ መሰል አገልግሎቶች ላይ እነዚህንም እያሳተፍን እያገዙን ነው ማለት ይቻላል እና አገልግሎታችን በዚህ ልክ ይገለጻል። እንደ ደብረ አሚን ይሄን ነው የሚመስለው። እግዚአብሔር ይስጥልን። በእውነት ልዩ ነው። ይሄ ቀላል ነገር አይደለም። ለቤተክርስቲያኗ በጣም ትልቅ መሰረት ነው። ይሄ እንግዲህ ልጆችን በተለይ በውጭ ዓለም ያሉ ልጆች በጣም የመያዝ አቅም ያላቸው እኔ ይገርመኛል። እንዴ ከሀገር ቤቱ ሁሉ ይለያሉ። በቃ የተነገራቸውን ሁሉ በደንብ የሚይዙ ናቸውና በጣም ደስ በሚል ሁኔታ ነው እግዚአብሔር ይመስገን ትምህርቱም እየተሰጠ አገልግሎቱም እየተሰጠ ያለው። እንግዲህ ያው የኔታ አጋጣሚ ሆኖ እንግዳም አለባቸው መሰል በመካከል እንግዲህ ያው ካሜራ እያጠፉ የሆነ ምንም አይደለም እንግዲህ ያለ ነው። ምንድነው የአንድ አጥቢያ ቤተክርስቲያን አገልግሎትና የትምህርት አሰጣጥ ለሌላው ትምህርትና ምሳሌ ይሆናል ብዬ ስለማስብ ነው የእርስዎን የጠየቅኩት። ያው የኛም እንደሚያውቁት ነው፣ ቀላል አይደለም። በመጀመሪያ እንደመጣሁ እኔም ሳደርግ የነበረው
ማስተማሩ ተበታታኝ መንገድ ሆኖ አገልግሎቱን በተመለከተ መዝሙር ቶሎ አልጀመርኩም። እንደመጡ ነው የጀመሩት። እኔ ግን ቶሎ አልጀመርኩም። ምንድነው ያደረኩት? መዝሙሩን ዜማውን አስጠናቸዋለሁ፣ አመላለሱን አስጠናቸዋለሁ። ከቅዳሴ በኋላ ዜማውንና አመላለሱን እንል ነበር የተወሰነ ጊዜ። ከዛ ዜማውን ለመዱት ልጆቹ፣ ያዙት ማለት ነው። መዝሙሩን መያዝ ጀመሩ። ከዛ አሁን ልጆቹ ማገዝ የመቻል አቅም ላይ ሲደርሱ መዝሙር ጀመርን ማለት ነው። ያሉት መጀመሪያ እኛም ሚድናይት ነበር ዘመነ ጽጌን የምንጀምረው። አሁን ትንሽ ወደ ኋላ ሳብ አድርገን ኢለቨን ላይ እየጀመርን ነው ያለነው። በአመት ግን 3 ቀናት ለየት ያሉ አገልግሎት እንሰጣለን። የስብከትን፣ የደብረ ዘይትንና የጰራቅሊጦስን 10 ነው በዚህ ሀገር የምንጀምረው። በሀገራችን 4 ሰዓት ከምሽቱ 4 ሰዓት ማለት ነው። ያው ቃለ እግዚአብሔሩ ሰፊ ስለሆነ ያሰብነውን ያክል ማለት አንችልም፣ ግን ቢያንስ ለአርዮብና ያክል የስብከት የብርሃን የኖላዊ አገልግሎት የሚመስል ነው ለማለት ልጆቹን ለማሳየት በቂ ነው እና እንደውም አሁን በተለየ ስብከት ከሌሎች ሴቶች በጣም ደቀ መዛሙርት እየመጡ በጣም ደስ በሚል ሁኔታ ነው የምናሳልፈው። ዘንድሮ በተለይ ከ50 በላይ ደቀ መዛሙርት ከየስቴቶች ይመጣሉ ተብሎ ይጠበቃል እና ለየት ባለ መልኩ ነው አገልግሎት የምንሰጠው። ምን ለማለት ነው? ሀገራችንም ቢሆን እንደው በጣም ቢበዛ እንግዲህ በዚህ ሀገር 8 ሰዓት ወይም በሀገራችን ከምሽቱ 2 ሰዓት ነው ስብከቱን ብርሃንን ኖላዊን የሚጀምረው። ከዛ ባልተናነሰ መልኩ የ2 ሰዓት ልዩነት ነው እንግዲህ እየጀመርን ያለነው እና ትልቅ እድገት ውስጥ ነው ያለው። በዚህ በእኛ በደብራችን ያለውን አገልግሎት ሳነሳ በእውነቱ የደብሩን ካህናት ከደብሩ አስተዳዳሪ ጀምሮ ሳላመሰግን አላልኩም። ለአገልግሎቱ ያላቸው ፍቅር የተለየ። አንዳንድ ጊዜ በየቦታው ያለው ፈተና ይሄ ነው። አንዱ ማገልገል ይፈልጋል፣ ሌላኛው ደግሞ አገልግሎትን ይፈራዋል። ራሱ አገልግል እንኳን ባይባል ግን አገልግሎትን መስጠቱ ደስ የማይለው ይኖራል እና ያ ሲሆን ለአገልግሎቱ ፈተና፣ አገልግሎቱም እንዳያርግ ያስቸግራል። አገልጋዩም ደግሞ ያንን የሚፈልገውን አገልግሎት እንዳያገለግል ከተከለከለ ውስጡ ደስተኛ ይሆናል እና እኔ እግዚአብሔር በዚህ አልፈተነኝም ብዬ እግዚአብሔርን አመሰግናለሁ። የምፈልገውን አገልግሎት በምፈልገው ሰዓት ባገለግል ድጋፍ እንጂ ተቃውሞ የለብኝም እና ከዛ የተነሳ ስብከትን እንደዚሁ ከየን ጀምረና በሀገራችን 4 ሰዓት ጀምረን ሙሉ ሌሊት እናድራለን። በደብረ ዘይትም እንደዛው፣ የጰራቅሊጦስም እንደዛው። ከዛ ውጭ እንግዲህ የቦታው በዓላት 2 ናቸው። ቦታችን ደብረ ብርሃን ቅድስት ሥላሴ ይባላል። ሥላሴ ነው ታቦቱ። የጥር ሥላሴና የሐምሌ ሥላሴ ደግሞ ዋዜማውን ሙሉ ዋዜማ ማድረስ ጀምረናል። በፊት እንደተገኘው ቢያንስ 3 ቀን ያድርገን 3 ዋዜማዎችን አድርገን ከዛ በኋላ ወደ ሰላም እንሄድ ነበር። አሁን ግን አገልጋዩም እየበዛ በመምጣቱ የከተማችን ብዙ ሊቃውንት ስላሉበት እንግዳም ስለምንጋብዝ አሁን ያው ሥላሴውም አይቀርም፣ ዋዜማዎችን ይባላሉ። ከዛም አልፎ በእውነት አድነን ሕዝበከ ብለን እግዝእትነ ይድኅን ብለን ሰለስተ ሰላም ብለን የምንፈጽምበት ነው አሁን ያለው እና ትልቅ እድገት ነው። በጣም ትልቅ ለውጥ ነው ያለው። በደቀ መዛሙርት ደረጃም ያው እንደሚያውቁት እንግዲህ በእርሶ በ2 ዓመት በጣም በፈጣን ነው መዛሙርትን እዚህ ያደረሷቸው። እኔም እንደው እንደ አቅሜ ታግዬ አሁን በዚህ በ7 ዓመት የጾመ ድጓ ተማሪዎች አሉ፣ አርባዕቱ መዋድስ የዘለቁ፣ ዘወትር ምዕራፍ እየዘለቁ ያሉ ደቀ መዛሙርት አሉ። ያው ማህበር ቀለም ልክ እንደርሶ ነው። ማህበር ቀለሙን ሙሉውን ነው የምናሰማው። አብዛኛዎቹ ምንም ችግር የለባቸውም። እንደ እርሶ ልክ በተራ ነው ማህበር ቀለም የሚያሰሙት። የቁጭ ብዬ ማረም ማስተካከል ነው የሚጠበቅብኝ። ሌሎቹ ደግሞ ወደዛ ለመድረስ ጥረት እያደረጉ ነው ያሉ። በዚህ እንደው መንፈሴ የሚረካበት እንግዲህ በውጭ ዓለም ከመጣው በኋላ አንድ ትልቅ ስራ ሰራው ብዬ የማስበው እነዚህን ደቀ መዛሙርት ራሳቸውን ችለው ማህሌት እንዲቆሙ የማድረግ ስራ። በሀገራችን ዜማ ያልጨረሰ አቋቋም ቤት አይገባም እንደሚያውቁትና ያ ትንሽ
ለዚህ አገልግሎት አይመችም። አንደኛ አጋዥ እንዲኖር አያደርግም። ሁለተኛ ደቀ መዛሙርቱ የቤተክርስቲያኒቱን አገልግሎት እኩል መሳተፍ ይገባቸዋል። አሁን ይሄ የጠቀመን ምንድነው? መሳተፉ ይወዳል። የዚህ ልጅ በማህሌቱ አገልግሎት ስለሚሳተፉ መሳተፍ አልፎ ራሳቸው ችለው ስለሚመሩ ማህሌቱንም በጣም አሁን ዘንድሮ እግዚአብሔር ይመስገን እንደውም ከኛው ከራሳችን ተርፈን ዘመነ ጽጌን አካባቢ ላሉ አድባራትን ተርፈን ነው ሂደው ራሳቸውን ችለው እየቆሙ ነው የከረሙት በተራ እየተላኩ ማለት ነው። እና እግዚአብሔር ይመስገን ትልቅ እድገት ነው። በማስተማሩም በአገልግሎቱም የውጭው ዓለም አብያተ ክርስቲያናት እጅግ በጣም እያደጉ ነው። የራሳቸው አብያተ ክርስቲያናትም በመመስረት ደረጃ ማለት የራሳቸውን ገዝተው ወይም ሰርተው በመገልገል ደረጃም በውጭው ዓለም ትልቅ ለውጥ ሰፊ ለውጥ ነው ያለው። ምዕመኑም እንደዚሁ ትልቅ እድገት ነው ያለው እና እንግዲህ እንደው ይሄ አሁን እኛ የምናነሳው ነገር ለሌላውም ምሳሌ አራያ ይሆናል። በተለይ እንግዲህ እንደሚታወቀው ነው አብነት መምህርና ደቀ መዛሙርት የሌሉባት አጥቢያ እንደው ብዙ የተሟላ አገልግሎት ትሰጣለች ማለት አይቻልም። እና ሌሎቹ ይህንን ምሳሌ አራያ አድርገው ወስደውት በውጭው ዓለም ያሉት አብያተ ክርስቲያናት ሲሆን ከዛ በተጨማሪ 2-3 መምህራን ያለዛ ግን አንድ መምህር ሊኖራቸው ይገባል የሚል አመለካከት ሐሳብ አለኝ። ምክርም እሰጣለሁ ለብዙ አብያተ ክርስቲያናት ለብዙ ካህናት እንዲህ ብታደርጉ ልጆቻችሁ ይማራሉ፣ ቤተክርስቲያኒቱ በስፋት ትገለገላለች የሚል ምክረ ሐሳብ እሰጣለሁ። እና እንደው ከዚህ አንፃር እስኪ ምን ይላሉ ለሌሎች አብያተ ክርስቲያናት ልምዶትን ያካፍሉ። በጣም ጥሩ ነው። አስፍተው ነው የሄዱበት። በጣም ጥሩ ነው። እኔም እንደው ጨምሬ ማንሳት የምፈልገው እንደ እስቴትም ሆነን ለመናገር በጣም የኛ እስቴት ብዙ ሊቃውንት ያሉበት እስቴት ነው። በዛው ልክ ደግሞ በጣም ብዙ ክርስቲያን ያሉበት አገልግሎት የሚወዱ አባቶች ካህናትን የሚያከብሩ ክርስቲያን ያሉበት እስቴት ነው ሲያትል ማለት እና አገልግሎታችንን እንድንወደው እንድናከብረው ካደረጉን ነገሮች መካከል አንዱ የሊቃውንቱ መሰባሰብ። አገልግሎት ውበት የሚኖረው ሊቃውንት ሲበዙ ነው፣ በአንድ ላይ ሲሆን። በዛው ልክ ደግሞ አገልግሎታችንን የሚደግፍ ክርስቲያን፣ የሚደግፍ አገረ ስብከት፣ የሚደግፉ ካህናት ሲኖሩበት ቅድም እንዳሉት አንዱ አገልግሎት ፈላጊ አንዱ ደግሞ ተቃዋሚ ሲሆን ትንሽ ደስ አይል፣ አፒታይትም አይከፈትም፣ የአገልግሎት አፒታይት እና ያ የለም። እዚህ በጣም ጥሩ አድማጭ ክርስቲያን፣ አገልግሎት ፈላጊ። የሚገርመው ነገር እኛ ማህሌት ስንጀምር ምናልባትም ከኛ ቀድሞ በክርስቲያን ሞልቶ ሊገኝ ይችላል ማህሌቱ። ያለበለዚያ እኛ ስንጀምር ክርስቲያኑ አብሮ ይመጣል። ስለዚህ ክርስቲያኑ በዚህ ልክ አገልግሎት እየፈለገ እኛ እንዴት እንተኛለን? ሳንፈልግም ጭምር ነው እንደው በክርስቲያኑ የአገልግሎት ፍቅር የተነሳ ወደ አገልግሎት የምንገባው እና ይሄ መነቃቃት እንደ ስቴትም በጣም ጥሩ ስቴት ነው የኛ ስቴት። እንደ ደብረ አሚን ያላነሳሁትና ማንሳት የምፈልገው በእኛ ደብር ነባር ዓመታዊ በዓላቶች ይታወቃሉ። ታኅሳስ ተክለ ሃይማኖት፣ ግንቦት 12 እና ነሐሴ 24 ረፍታቸው የሚታወቁ በዓላት ናቸው። እነዚህ ይከበራሉ። ምናልባት ከጊዜ ወደ ጊዜ እነዚህም አድገዋል፣ ምንም ጥርጥር የለውም። የአገልግሎቱ አይነት ዋይዜማ ከሞላ ጎደል ነው ሊሲቆምባቸው የነበር፣ ዋይዜማ አልነበራቸውም። ዋይዜማውን ነው እየተቆመ ያለው። ሌላው የአድባ አካባቢ ላይ ያሉ ሊቃውንትም ከሌሎችም እርስዎን ጨምሮ እየመጡ ሲያገለግሉ እንደነበረ ያው የቅርብ ጊዜ ትውስታ ነው። አሁንም ይመጣሉ። ይሄ እንዳለው ነው። እድገቱ ግን ከጊዜ ወደ ጊዜ እያደገ መጥቷል፣ ምንም ጥርጥር የለው። ለምሳሌ ታኅሳስ ተክለ ሃይማኖትን እንግዲህ አምናም ጀምረናል፣ አደራረስ ጀምረናል ማለት ይቻላል። ዘንድሮ ደግሞ ትንሽ እንጨምርበታለን። እያደገ ታኅሳስ ተክለ ሃይማኖት ያደራረስ ቀን ተብሎ ሊወሰድ ይችላል። ይሄ ትልቅ ነገር ነው። በውጭው ዓለም እንዲህ አይነት ትንሽ አይታሰብም። ከኢትዮጵያ ስንመጣ
እኛም ያዘንነው ከእኛ ጀርባ ያሉ ወንድሞቻችን ሊቃውንቶቻችንም ያዘኑት ከዚህ ባህር ወጥተው አገልግሎት ከበዛበት ከሊቃውንት መካከል ብዙ የለመዱ ሰዎች እዛ ሄደው ሊታፈኑ ነው። ምንም አገልግሎት የሌለበት እንደው የተማሩትም ሊያጠፉ ነው ብለው ያዘኑ ሰዎች አሉ። እኛም አዝነናል እውነት ለመናገር ስንመጣ፣ ግን እግዚአብሔር ተከትሎናል ማለት ይቻላል። በዚህ በኩል አገልግሎቱ እየሰፋ ስለመጣ እግዚአብሔርን እናመሰግነዋልና እንደ ደብር በዚህ መልክ ይሄም አገልግሎት አለ። ከዛ ውጭ ልዩ ልዩ ነባር አገልግሎቶች ሳምንታዊ የጸሎት መርሃ ግብሮች አሉት ደብሩ ዓርብና ረቡዕ። እነዚህ የቆዩ የአገልግሎት አይነቶች ናቸው። ምናልባትም ብዙ አድባራት የሌለ የጸበል አገልግሎትም ጭምር አለው እኛ ደብር። ብዙ ጊዜ ይሄ አልፎ አልፎ ካልሆነ በቀር የለም። እነዚህ ሁሉ የደብሩ አካል ናቸው። በእነዚህ አገልግሎቶች ሁሉ ቀደም እንዳሉት እርስዎ የተለያዩ አገልግሎቶችን ለማስፋት ስሞክር ወደፊት እንጂ ወደኋላ የሚል ሰው አልገጠመኝም። ከመላከ አሚን ጀምሮ ሌሎች አገልጋዮችም አገልግሎቱን ከመደገፍ ውጪ ሰዓቱ ረዘመ፣ አጠረ፣ የአገልግሎት ይቀነስ የሚል ሰው አልገጠመኝም። እኔ እንዳሉት የአገልግሎቱ ወደፊት መምጣት ይሄ ጭምር እንጂ ምን አገባኝ ወደሚለው ይሄዳል ሰው። ምክንያቱም አገልግሎቱ የሚገልጠው ደብሩን ነው። የምናገለግለው እግዚአብሔርን ነው። የምናገለግለው ምዕመኑን ነው። የተለየ ግለሰብ የሚገለገልበት ግለሰብ የሚጠቀምበት አይደለምና ያንን የሚረዳ አካል ሲኖር ጥሩ ነው እና በዛ መልክ ነው የኛም አገልግሎት እስካሁን ድረስ ያለው። ወደፊትም እንደዚህ ይቀጥላል ብዬ ተስፋ አደርጋለሁ። እንግዲህ እንደተባለው በየስቴቱ ብዙ ሊቃውንት አሉ፣ ብዙ ደቀ መዛሙርትም አሉ። እያንዳንዱ አጥቢያ አንዳንድ መምህር ለማምጣት ዝግጅት ላይ ያለ ይመስለኛል። እውነት ለመናገር በጣም ብዙ የምናውቃቸው አጥቢያዎች ከዚህ እየተማሩ በእያንዳንዱ ደብር ደቀ መዛሙርት እንዲኖሩ ለማስቻል ጥረት አለ። እንደሚመለከት ትንሽ ጊዜው አስቸጋሪ ነው። የተጀመሩ ፕሮሰሶች የሚያልቁበት ጊዜ አይደለም። አሁን ብዙ አድባራት ጀምረው መንገድ ላይ ያሉ ያላለቀላቸው እንዳሉ እናውቃለን። እርስዎ የሚያውቃሉ። ብዙዎች ደግሞ ለመጀመር አስበው የተጀመሩ ሳያልቁ ሲቀሩ መጀመሩ ከንቱ ነው ይሄ ጊዜ ይለፍ ብለውም እየጠበቁ ያሉ አሉ እንጂ ስቴቱ በሙሉ ገብቶታል አገልግሎት እንዴት እንደሚጠቅም። አገልግሎት ያለ ደቀ መዛሙርት ትርጉም እንደሌለው፣ ደቀ መዛሙርት ያሉት ደብርና የሌሉት ደብር በጣም ውበቱ ድምቀቱ የተለየ መሆኑ ሰበካ ጉባኤም ቦርድም ክርስቲያኑም ገብቶት እንቅስቃሴ ላይ ያለ ነው የሚመስለኝ እና ምናልባት ይሄ ያልገባው ሰው ካለ እንግዲህ በመናገር ብቻ ሳይሆን በማየትም ወደፊት ይህንን ሊረዳ ይችላል ብዬ አስባለሁ። ከዚህ በላይ እርካታም ስለሌለ እና እንግዲህ በውጭ ዓለም የአገልግሎት እድገት ከጊዜ ወደ ጊዜ እየጨመረ መጥቷል። እርግጠኛ ነኝ ከጥቂት ዓመታት በኋላ ወደ 2 ሰዓት እየመጣ አገልግሎቱ ይመስለኛል። ጥያቄውም የልጆችም ጥያቄ ያለበት ልጆች በደንብ ራሳቸውን ችለው ደግሞ ማገዝ ሲችሉ ያ የማይሆንበት ምንም መንገድ የለም። ምንም ሩቅም አይደለም፣ ተቀራርቧል ሰዓቱ። ሌሎች አገልግሎቶችም ይጨመራሉ እና ምናልባትም ከኢትዮጵያ ማምጣትም ቀርቶ እዚሁ ሀገር ባሉ ደቀ መዛሙርትም አገልግሎቱ ከበር ሊደረግ ይችላል ከጥቂት ዓመታት በኋላ የሚል ተስፋ ነው ያለኝ። ይሄ ነው እንግዲህ እንደ ሀገረ ስብከት እንደ ስቴትም እንደ ደብረ አሚንም ማለት የምፈልገው። እግዚአብሔር ይስጥልን። በጣም ልዩ ልምድ ነው ያካፈሉን። እንደተባለው እንግዲህ ያው እግዚአብሔር ይመስገን አብዛኞቹ ስቴቶች መምህራን አሏቸው አምጥተዋል። አብያተ ክርስቲያናቱ አሁን ለማምጣት የሚዘጋጁም አሉ፣ የሚሞክሩም አሉ። ፈቃደ እግዚአብሔር ሲሆን ሁሉም ይኖራቸዋል ብለን ነው ተስፋ የምናደርገው። እንግዲህ ሁለት ነገር ነው እኔ መምከር የምፈልገው። አንደኛ አብያተ ክርስቲያናትን በአጠቃላይ የኛ ቤተክርስቲያን ውበቷ ድምቀቷ የደቀ መዛሙርትና የመምህራን መኖር ነው። ለተመናገር የተሟላ አገልግሎት እንዲሰጥበት ቤተክርስቲያኒቱ ውጭ ሀገር ስለመጣች የተለየ አገልግሎት የሚሰጥባት አይደለች።
ያው የነበረው የጥንቱ በቅዱስ ያሬድ የሚመራው የቤተክርስቲያን አገልግሎት ከአስከፈ መሪው የቅዱስ ያሬድ አገልግሎት ነው። ስለዚህ ያንን አጠናክረው መቀጠል አለባቸው ብዬ እንደው ምክረ ሀሳብ መስጠት ፈልጋለሁኝ። ወደ መምህራኑ ስመጣ ደግሞ መምህራኑ ያው ሁልጊዜ ተመችቶን ላናገለግል እንችላለን። ሁልጊዜ ነገሮች ላይመቻቹ ይችላል። ግን ከአባቶቻችን የበለጠ አንቸገር፣ ከነሱ የበለጠ አንገፋ እና እነሱ ያንን ሁሉ አሳልፈው ችለው እኛን አስገኝተዋል። ስለዚህ ከነሱ ተምረን ምንም ሁኔታዎች ባይመቻቹልን እንኳን ያንን ታግሰን ማገልገል እንዳለብን ማስተማር እንዳለብን እንደው መምከር እፈልጋለሁ ለሊቃውንቱ ለመምህራኑ። ለደቀ መዛሙርቱ ደግሞ ደቀ መዛሙርቱ ከዚህ በፊት እንግዲህ ቤተክርስቲያኑ ባልሰፋበት ጊዜ አብያተ ክርስቲያናት ባልሰፉበት አገልግሎቱ ባልሰፋበት ጊዜ ደቀ መዛሙርቱ ብቻ እንዲቀድሱ ብቻ አገልግሎቱን እንዲሸፍኑ ብቻ ተደርገው የተቀረጹበት ሁኔታ አለ። ያ አሁን ክለሳ ያስፈልገዋል። ወደኋላ ተመልሰው ለራሳቸው በሚጠቅም መልኩ መሰረት ይዘው አሁን እርስዎ ሲነግሩ እንደነበረው በዛ መልኩ መማር አለባቸው። በደንብ አድርገው ነገ ከነገ ወዲያ ትልቅ ሰው ሲሆኑ ትልቁ የሚተርፋቸው ነገር ዳዊት መድገም ነው፣ ጸሎት መጸለይ ነው። ያንን የሚያደርጉት ደግሞ በአግባቡ ከተማሩ ነው። ቅዳሴ መቀደስ ሰውነት ሲደክም ላይ ይቻል ይችላል። በተለያየ ምክንያት ለቅዳሴ ብቁ ላይ ይኮን ይችላል። ቀሪው ትርፍ ግን ጸሎቱ፣ ዳዊቱ፣ ሌላው የመንፈሳዊ አገልግሎቱ ነው እና ይህንን ትኩረት ሰጥተው ደቀ መዛሙርቱ ከስር ጀምረው ከጸሎት ትምህርቱ ጀምረው ዳዊቱን ተምረው ዜማውን ተምረው አሁን እንደሚያደርጉት መንፈሳዊ አገልግሎቱን መሳተፍ ተገቢ ነው። ለብ ለብ አድርጎ ማለት ግን ለደቀ መዛሙርቱ አይጠቅምም። ለቤተክርስቲያንም በኋላ ፈተና ነው የሚሆነው። ከዛ በተጨማሪ እንግዲህ እዚህ ሀገር የማያገኙት ነገር በብዛት የማያዩት ነገር ያው በትምህርት ቤት ውስጥ የሚገኙ ብዙ መንፈሳዊ ሴቶች አሉ። ራስን ዝቅ የማድረጉ የትህትናው እግር ከማቀፍ የሚጀምር ነው እንግዲህ የኛ ትምህርት። ስለዚህ ያንን ነገር ስለማያገኙት እንዲሁ ዝም ብሎ በአየር ላይ የተገኘ ትምህርት ስለሆነ በተመቻቸው ሁኔታ የተገኘ ስለሆነ ያ ነገር እንዳይጎርልባቸው እንደራ ማለት ፈልጋለሁ። ትሑታን እንዲሆኑ ዝቅ ብለው እንዲያገለግሉ መምህራኑን ታዘው ያው መቼም እግር ይጠቡ ለማለት በጣም ከባድ ቢያደርጉት በረከት ያገኙበታል፣ ዋጋ ያገኙበታል። የመንፈሳዊ ትምህርቱም አንዱ አካል እንደሆነ እንዲያውቁት እንዲረዱት ማለት እፈልጋለሁ እና አገልግሎት ሲሰጡ ደግሞ መምህራኑን አክብረው መምህራኑን ታዘው መምህራኑን ሰምተው ትክክለኛውን መንፈሳዊ አገልግሎት እንዲሰጡ መምከር እፈልጋለሁና እንደው መደምደሚያ እናድርገውና እርስዎም በዚህ ዙሪያ ያለዎትን ምክር ሀሳብ ሰጥ በዚሁ ብናጠናቅቅ መልካም ነው። በጣም ጥሩ ነው። የመጨረሻ ያነሱት የልጆቹ አቋም ምን መምሰል አለበት የሚለው ላይ በጣም እውነት ለመናገር ይሄ ብቻ በቂ አይደለም። እንደው ራሱን ችሎ ራሱ ውይይት የሚፈልግም ጭምር ነው። ብዙ ልጆች ወደ አገልግሎቱ መምጣታቸው ጥሩ ሆኖ እያለ በቀላሉ ወደ ሊቃውንቱ ስለተቀላቀሉ ብዙ ያወቅን የሚመስላቸው ልጆች አሉ። በጣም በሚያሳዝን ሁኔታ ትምህርትም የጨረስን የሚመስላቸው ከዚያ በላይ ትምህርት እንደሌለ የሚያስቡ እንደ መወረብ እና ልክ መዝመም ብቻ ትምህርት እንደሆነ አድርገው በዚያ ለመታበይ የሚሞክሩ ልጆች እያየን ነው። እውነት ለመናገር በየስቴቱ በእያንዳንዳችን ውስጥ እንዲህ አይነት ልጆች አይጠፉም። እውነት ለመናገር እና እርስዎ እንዳሉት አንደኛ እነዚህ ልጆች እኛ የምናደንቀው በዚህ በውጩ ዓለም ወራሪ በበዛበት ዓለም ወጥቶ በሚቀርበት ዓለም ውስጥ ሆነው በቤተ ክርስቲያን ለመኖር መምረጣቸው የመጀመሪያው ነገር ነጠላ ለባሽ ሆነው መገኘታቸው ያስደንቃል በራሱ የመጀመሪያው።
ከዚህ አልፎ ተርፎ በውስጥ አገልግሎት ተሳትፎ ማድረጋቸው ትልቁ ነገር ነው። በውጭ ዓለም ስለሆነ ይሄንን የምናደንቅ በኢትዮጵያ ስታንዳርድ ቢሆን የማይደነቅ ሊሆን ይችላል። በዚህ በውጭ ዓለም ግን ብዙ ነገር በበዛበት እንዲሁ ነው ስላገኘናቸው በጣም እያደነቅን ነው የምንቀበለው። ያ ማለት ግን የመጨረሻ ነው ማለት አይደለም። አንደኛ ልጆቹ ቅድም እንደተባለው የመጡበት የትምህርት ፍሰት የተስተካከለ አይደለም። የቤተ ክርስቲያኗን ጊዜያዊ ችግር ከመቅረፍ አኳያ የአንገብጋቢውን ፓርት ቀድሶ ማቁረብ ላይ ብቻ ያተኮረ ትምህርት ስለተማሩ ብቻ ስለሚያስፈልግ ያ ክፍተት ስላለ ያንን ለመሙላት ተብሎ የተሰሩ ልጆች እንጂ የአባቶቻችንን ትውፊት ጠብቀው የመጡ ልጆች አይደሉም። ብዙዎቹ ብሎ ማለት ይቻላል 80% እንደዚያ ነው። የስካሁኑ አመጣጥ በየስቴቱ ያለው እውነት ለመናገር ከኋላም ያለፉት ስቴፕ አለ። እንደገና ደግሞ እነሱን የማይገልጥ ትልቅ ደረጃ ላይ ያሉ የሚመስላቸውን ቃለ እግዚአብሔር ሲናገሩ ይሰማሉ። ያንን መማራቸው ቅድም እንደተባለው አንደኛ በጊዜው ችግሩን ቀርፈዋል። ሁለተኛ አሁንም ለሚደረገው አገልግሎት ግብአት ናቸው። በዚህ ውስጥ ግን ያለፉት ስቴፕ እንዳለ የጎደላቸው ጉድለት እንዳለ እያመኑ ነው ያንን መያዝ ያለባቸው ማገልገል አለባቸው። ያንን ካመኑ ተመልሰው ማስተካከል ላይ መጀመር አለባቸው፣ ማስተካከል አለባቸው። ይህን አልፈዋል፣ ይህ ስቴፕ የመጀመሪያ ነበረ ብለው ማመንና መጀመር አለባቸው። ያንን ሲያምኑ ትሕትነኛም ይሆናሉ። የጨረስን የተማርን መስሏቸው ያልተማሩት ያለፉት ገና አንድ ጀማሪ ተማሪ ሊማር የሚገባውን ማለፋቸውን ሲረዱ ትሕትነኛም ሊሆኑ ይችላሉ። እና ትሕትና ማጣት የተጀመረው መጀመሪያ የነበረውን መጨረሻ ወይም መጨረሻ የነበረውን መጀመሪያ አድርገው ልጆቹ ወደ አገልግሎት ስለገቡም ጭምር ይመስለኛል። እና ይሄ አስተምሯችን ያለፈው ጊዜ እንደተባለው ችግርን ለመቅረፍ ነው። በሰዓቱ ችግር አይደለም። ይህ አስተምሮ የሚቀድመው ማስቀደም ነው። አሁን የብዛት ጉዳይ ሳይሆን የጥራት ጉዳይ ነው አስተምሮ መሆን ያለበት። ቤተ ክርስቲያኑ አሁን ችግር የለባት። ቅድም እንዳልኩት ዲያቆናት ሞልተዋል። እንዲሁም ቅዳሴ ወረፋ ነው ያጡት። ሌላውም አገልግሎት እንደዚሁ ነው። አሁን የሚያስፈልገው ጥራትና ጥራት ብቻ ነው፣ ብዛት አይደለም። ስለዚህ ጥራት መሰረት አድርገው መምህራንም ያስተምሩ፣ ደቀ መዛሙርትን በዛ ልክ የትምህርቱን ሌቭል ሲረዱት ይሰበሩበታል፣ ዝቅ ይሉበታል፣ ትሕትነኛም ይሆኑበታል። እና ትምህርቱ በራሱ ፍሰቱ ልጆችን በቅደም ተከተል በአባቶቻችን ትውፊት መልክ ስናስተምራቸው ትሕትነኛም ያደርጋቸዋል ብዬ አስባለሁ። ይሄ በዋናነት ለመምህራኑ የሚሰጠው ሐሳብ ነው። ልጆቻችን ደግሞ እኛ እንወዳቸዋለን፣ እናከብራቸዋለን። ካለነሱ ውበት የለንም። ቤተክርስቲያኗ ያለነሱ ውበት የላትም። እውነት ለመናገር እነሱን አልቦ አገልግሎት አይደምቅም። ግን ይህንን እንደ ትልቅ ግብዓት ወስደን ትሕትና የሚባለውን ነገር በደንብ አስምረው ሊያስቡበት ይገባል። ትሕትነኞች ሊሆኑ ይገባል። መምህሮቻቸውን ያስመሰግናሉ፣ ወላጆቻቸውን ያስመሰግናሉ። ትሕትና የሌለው ደቀ መዝሙር በመጀመሪያ ደረጃ ወላጁን ያሰድባል፣ ቀጥሎ መምህሩን ያሰድባል፣ ቀጥሎ ፈጣሪውን ያሰድባል። እና በሌብል ወደኋላ ያለፉባቸውን ታሪኮችም ጭምር ስለሚያበላሹ ከራሳቸው አልፎ ብዙ ልጆች በጣም ትሕትነኞች ናቸው፣ ገብቷቸው የሚኖሩ ልጆች አሉ። አንዳንድ አልፎ አልፎ ግን አጠቃላይ ድባቡን ሊቀይሩ የሚችሉ ልጆች እያየን ስለሆነ በየስቴቱ ልጆቻችን በትሕትና ከአባቶቻቸው ዝቅ ብለው እንደ ጌታ ደቀ መዛሙርቱን ዝቅ ብሎ እግሩን አጥቧል። ደቀ መዛሙርቱም ደግሞ የጌታን አርአያ ተከትለው ነው ያስተማሩት ሐዋርያት። የእኛም ደቀ መዛሙርት በዚያው ልክ የመምህሮቻቸውን ፈለግ ተከትለው ይሄዳሉ ስንል እውቀቱን ብቻ ሳይሆን ትሕትናውን ጨምረው አብረው እንዲማሩና መምህሮቻቸውን፣ ወላጆቻቸውን፣ ፈጣሪያቸውን እንዲያስመሰግኑ ቤተክርስቲያናቸውንም እንዲያኮሩ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ።
እግዚአብሔርም ይረዳናል ብዬ አስባለሁ። እድገት በአንዴ አይሆንም። እኔ የማምነው አንዳንዱ በእድሜ የትምህርት ሌቭሎች እንግዲህ የትምህርት መንገዶች ሁለት ናቸው ለኔ። ሰው እንዳተናተኑ ሊለያይ ይችላል። አንዱ በቀጥታ የምንማረው ትምህርት እሱ ራሱን የቻለ የትምህርት ጠባይ ነው። ሁለተኛው በእድሜ የምናመጣው ትምህርት፣ እድሜ በራሱ የሚሰጠው ትምህርት አለ። እድሜ የሚቸረው ትምህርት አለ እና አንዳንዱ ልጆች እየመከርናቸውም የማይመለሱ የሚመስሉ መምህሩ አይመክረውም እንዴ? መምህሩ እንዲህ አይለውም እንዴ? የሚያስብሉ መምህሩ እኮ ይመክራል፣ ያስተምራል፣ ይናገራል፣ ግን የማይተገብር ልጅ አለ። እውነት ለመናገር ጌታ ለደቀ መዛሙርቱ ተመሳሳይ አምላክ ነው። በዚያ ውስጥ ግን ይሁዳ ተገኝቷል አይደል እንዴ? ለይሁዳ የተለየ ትምህርት አላስተማረም። እና የኛ ደቀ መዛሙርትም እኩል የሆነ የትምህርት ፍሰት እየሰሙ እኩል የሆነ አመለካከት ላይኖራቸው ይችላል። ይህ አመለካከት ይቀየራል ብዬ ተስፋ የማደርገው ለአንዳንዶቹ በእድሜ ይቀየራል። ይሄ የቲኔጀር እድሜ ብለን የምንለው እድሜ የፈለገ ቢመክሯቸው የማይሰሙበትም ጊዜም ጭምር ያንን ሲያልፉ እድሜው በራሱ የሚያስተካክላቸው ልጆችም ይኖራሉ ብዬ ተስፋ አደርጋለሁ እና በእነኝና በመሰል ማረሚያ ሁኔታዎች እንደሚስተካከሉ ተስፋ እያደረግን ምክራችንን ግን በዚህ ልክ ደቀ መዛሙርቶቻችን እንዲያዩልን እፈልጋለሁ ለማለት ነው። እግዚአብሔር ይስጥ። ግሩም ነው። በጣም በሚገባ ነው መልእክቱን ያስተላለፉልን። እንግዲህ ያው መምህር እንደመሆኖት መጠን ከመምህር የሚጠበቀውን አደራም አስተላልፈዋል። ደቀ መዛሙርቱ በትክክል በጣም እጅግ የሚወዱት መምህር ስለሆኑ ምክሮትን፣ ሀሳቦትን እንደሚቀበሉ ሙሉ ተስፋ ሙሉ እምነት አለ። እግዚአብሔር አምላክ እንግዲህ በመምህራን ላይ አድሮ ልጆቹን ተሻለ መንገድ ወደ ቀና መንገድ እንዲመራልን አምላካችን ቅዱስ ፈቃዱ ይሆንልን። ዛሬ እንግዲህ እዚህ ላይ እናቆመዋለን። የሚያልቅ አይደለም። ቅድም እንደተናገሩት ምክር መለገስ ወደፊትም ይቀጥላል። ደቀ መዛሙርቱን መምከር፣ ማስተማር በጉባኤ ቤት ብቻ ሳይሆን እንደዚህም ደግሞ ለሁሉ ተደራሽ በሆነ መልኩ ምክር ማስተላለፍ ጠቃሚ ነገር ስለሆነ ወደፊት እንቀጥልበታለን። ለዛሬ እዚህ ላይ እናሳርፈዋለን። እግዚአብሔር ይስጥልን። አስበ መምህራንን አስበ ሊቃውንትን ያድልልን። እናመሰግናለን። አሜን። እግዚአብሔር ያክብርልን። አሜን።